እንግዲህ በዛሬው ቀን ብዙ ነፍሶች የሚሞቱበት ብዙ ሴቶችና ወንዶች የሚረክሱበት ቀን ነው። ብዙዎች በፍቅር ስም ዝሙት የሚፈጽሙበት የዝሙት ቀን ነው። እኔ ልንገራችሁ፣ እውነተኛ ፍቅር በልባችሁ ካለ አትረክሱ። ለምን? እውነተኛ ፍቅር ሰውን አያረክስማ። እውነተኛ ፍቅር ካላችሁ ወደ ዝሙት ውስጥ አትገቡም። ለምን? ታስተውላላችኋ። የፈጣሪያችሁን ሕግ ታስቀድማላችኋ። አያችሁ፣ ፍቅር ማለት አንዱ ለአንዱ መኖር ነው። አንዱ ለአንዱ ማሰብ ነው። አያቺ አንተ አፈቅረሻለሁ የምትላት ሴት አምላክ አላት። አምላኳ ደግሞ ከጋብቻ በፊት ምንም አይነት ግንኙነት አታደርጊ ብሏታል። እንዲሁም እሱም ብሎታል። ስለዚህ አንቺም ከሱ ጋር አንተም ከሷ ጋር የምታደርጉ ከሆነ ፍቅር የላችሁ። ፍቅር የሌላቸው ሰዎች ናቸው ዝሙት የሚፈጽሙት፣ ወይንም ይሄ ከጋብቻ በፊት ግንኙነት የሚያደርጉ ሰዎች ፍቅር የሌላቸው። ፍቅር ቢኖራቸው ያስተውላሉ። ምክንያቱም አስበው እስኪ ወንድሜ፣ ያቺ የምታፈቅራትን ሴት የአምላኳን ትእዛዝ ጥሳ ሲኦል ስትገባ፣ እሳት ውስጥ ስትገባ እየነደደች ስታይ ያስችልሃል? ያው አንተ አንዴ ገብተሃል ብዬ እኮ ነው። ገብተሃል፣ ስለገባ ችግር የለውም። ስለዚህ ያቺ የምታፈቅራት ልጅ ሲኦል ብትገባ ደስ ካላለ ለምን ዝሙቱን አታቁሙ? አየህ፣ አንቺም ስለማታፈቅሪው የምታፈቅሪውን ሰው ገደልሽው፣ እሱም ስለማያፈቅርሽ ገደለሽ። ስለዚህ ሴክስ የምታደርጉ ሰዎች ከጋብቻ በፊት እናንተ ፍቅር ሳይሆን የዝሙት መንፈስ ስላለባችሁ በእምነታችሁ ጸልዩ፣ ዳኑ። መዳን አለባችሁ። ታማችኋል፣ በሽተኞች ናችሁ። ፍቅረኛሞች ለምን ትዘሙታላችሁ? ይህንን ጥያቄ ወንዶችም ሆናችሁ ሴቶች እንድትመልሱልኝ እፈልጋለሁ። አንድ በጣም የምትወዱት በጣም የምታፈቅሩት ሰው ከእሱ ጋራስ ግንኙነት አድርጋችሁ ከትዳር በፊት ያ ሰው ሲኦል ውስጥ ገብቶ እንደዚህ እንደምታዩት ቢቃጠል ደስ ይላችኋል? እውነት አፈቅርሃለሁ የምትሉትን ሰው እኮ ስለአንተ እኖራለሁ፣ ስለአንተ ምንም እሆናለሁ፣ ለአንተ ምንም እከፍላለሁ የምትሉት ሰው ያኔ የዚህ ምድር ቆይታውን ጨርሶ በሰማይ ቤቱ ሲሄድ በዚህ እሳት ውስጥ ሲቃጠል ደስ ይላችኋል? እውነተኛ ፍቅር ማለት ይሄ ነው። ምክንያቱም የምንወደውን የምናፈቅረውን ሰው ምድራዊ ህይወቱ ላይ ለሰማያዊ ህይወቱ እንዲዘጋጅ እንጂ የአምላኩን ትእዛዝ እንድጥስ አድርገን በዝሙት ከጣልነው የኛ ፍቅር የቱ ጋር ነው? ይሄንን ሁላችሁም እንድትመልሱልኝ እፈልጋለሁ በጨዋነት። ሴቶች ስሙኝ፣ ይህ ቪዲዮ ለእናንተ ነው። ሴት ከሆንሽ ይህን ቪዲዮ እንዳትሰልፊ። ፍቅርሽን አልጋ ላይ ከሚለካ ወንድ ነው በህይወትሽ መራቅ ያለብሽ። ፍቅር በአልጋ አይደለም የሚለካው። ፍቅር አንቺን እስኪያገባሽ ድረስ ያ ወንድ በጠበቀሽ ልክ ነው የዛ ወንድ ፍቅር የሚለካው። ነገር ግን አብረሽኝ ካልተጋደምሽ፣ አብረሽኝ በኃጢአት በዝሙት ካልቆሸሽ፣ ካልወደቀን እያለ የሚጨቀጭቅሽ የሚነዘንዝሽ ከሆነ እህቴ ከዚህ ወንድ ራቂ። ይሄ ወንድ አያፈቅርሽም። ምክንያቱም የሚያፈቅርሽ ወንድ በኃጢአት ጥሎ አልጋ ላይ አጋድሞሽ አይደለም የአንቺን ፍቅር የሚለካው። እንዳውም ያፈቀረሽ ወንድ አንቺ የሚለካሽ ለአምላክሽ የአምላክሽን ትእዛዝ ለመጠበቅ የታገልሽውን ከአምላክሽ ጋራ ለመኖር የምታደርጊው ጥረት ልክ ነው ያ ወንድ የአንቺን ፍቅር የሚለካው። የሚያፈቅርሽ ወንድ ከፈጣሪሽ አይለይሽም። እሱ የፈጣሪን ትእዛዝ እንድታከብሪ ይጠብቅሻል፣ ይረዳሻል። እህቴ በባሌ ላይ ፍቅር ያዘኝ። ባሌን አልወደውም። ለባሌ ፍቅር የለኝም። ለዛ ሰው ያለኝም ፍቅር ያህል ያ ሰው ይናፍቀኛል። እሱን ካላወራው ማደር አልችልም። ባሌና ልጆቼ አያሳስቡኝም። ይህ የአንዲት እህቴ ታሪክ ነው። በሆነ ወንድ ላይ የሆነ ወንድ ትተዋወቃለች። ከዛስ ከሆነ ወንድ ጋር ፍቅር ግንኙነት ትጀምራለች። ከሱ ጋር ወሲብ ማድረግ ትጀምራለች። ይሄ ባሏ ግን አያውቅም። ከዛ ወንድ ድብን ያለ ፍቅር ያዛት። እንደሱ አመለካከት። ለእኔ ግን ፍቅር አይደለም፣ ስሜት ነው። ይሄ ፍላጎት ነው። ከባልሽ ምን ያጣሽ እህቴ? ባሏ ደግሞ ጥሩ ባል ነው። በቃ ለእሷና ለልጇ የሚዳክር የሚለፋ ባል፣ ምንም እንከን የሌለው ማለት ነው። ግንስ ከሆነ ጎረምሳ ከሆነ ወጠጤ ፍቅር ያዛት። ኧረ እያስተዋላችሁ። ይሄ እኮ ፍቅር አይደለም እህቴ፣ ይሄ እኮ በሽታ እኮ ነው። ይሄ እኮ ህመም ነው። እኔ ብዙ ሴቶች እንደዚህ ይሉኛል፣ ከባሌ ውጭ ፍቅር ያዘኝ፣ ልጆቿን ጥላ የሆነ ጊዜ አፈቀርኩ አለችኝ፣ ልተወው ነው ባሌን። ኧረ እያስተዋላችሁ። ልጅ አለሽ እኮ። ከዛስ
ያንን ወንድ ሄደሽ ልታገቢ ነው እንዴ? ምን እየሆነ ነው ጎበዝ? ኧረ እባካችሁ ራሳችሁን የሰይጣን መሳሪያ መጠቀም ያታደርጉ። ፍቅር ልብን አያውርም። ፍቅር ልብን አያስትም። ፍቅር ሰውን ወደ ኃጢአት አይመራም። ይቺ ሴት በባሏ ላይ ትዘሙታለች። ከባሏም ሴክስ ታደርጋለች፣ ከዛ ወንድ ጋርም ሴክስ ታደርጋለች። ባሏ ግን ስቲል አያውቅም። ይኸውልሽ እህቴ፣ እንደዚህ አይነት ነገር ውስጥ ያላችሁ ሴቶች መሆናችሁ ወንዶች አቁሙ። እግዚአብሔር ያጋልጣችኋል። ፈጣሪ የሆነ ቀን ያጋልጥሻል። በነገራችን ላይ መቼም እንደዚህ አቀጥኝ። የሆነች እህቴ ስትነግረኝ ስቶሪዋን ማለት ነው 9 ዓመት ሙሉ በእሷ ላይ ቺት ያደርጋል። የሆነ ቀን ግን የተጠቀመበትን ኮንዶም የሚጣለውን ቆሻሻ ውጪ መጣል ሲኖርበት ኪሱ ከቶ መጣ። አያችሁ እግዚአብሔር ሲያጋልጣችሁ። ዩሲ ፈጣሪ ይውላችሁ፣ ከፈጣሪ አታመልጡም። ያ የፍቅር ወይም የትዳር አጋራችሁ አያውቅም አያየኝም ብላችሁ የምታደርጉትን ነገር ፈጣሪ የሆነ ቀን ያጋልጣችኋል። እና እህቴ ፈጣሪ የሆነ ቀን ያጋልጥሻል። ወደ ፈጣሪ ገብተሽ ተጸጽተሽ ንስሐ ገብተሽ ህይወትሽን አስተካክሊ። አለበለዚያ ግን ከሁለቱም ዜሮ ነው የምትሆኙ። ትዳርሽንም ታጨዋለሽ፣ ይሄንን ወንድንም ታጨዋለሽ። ልጅ ያለሽ ትዳር አለሽ፣ ትዳርሽን አክብሪ። አትልከስከሱ። እሱም ጋር ያለው እሱም ጋር ያለው ዕቃ እዛ ጋርም ያለው ዕቃ አንድ ነው። አሁን አንቺ ፍቅር መስሎሽ የዝሙት መንፈስ ነው በውስጥሽ የገባውና እህቴ ራስሽን አድኝ።